እግዚአብሔር ከ10 ብር 1 ብር የሚለምነን 9ኙን ለመጠበቅ ነው ይላሉ ሊቃውንት። የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም፣ እኔ ተስፋዬ ሀብት አይደለም፣ እኔ ተስፋዬ የሰው መውደድ አይደለም፣ እኔ ተስፋዬ ክርስቶስ ነው። ሰይጣን እኛን ከሚታገልበት መንገዶች አንዱ በዚህ ነገር ምን ተጠቅመህበታል ነው የሚለው። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይሄንን ይላል ልክ ኢዮብን ሚስቱ እግዚአብሔርን ስደብና ሙት እንዳለችው። እግዚአብሔር ከዚህ በላይ ምን ያደርግ ነው? ስደበውና ሙት። ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትዕቢት ይሰውራል። በእውነት እንዴት ነው የማይለወጠው? አንደኛ እንደዚህ ያለ ትዕቢት ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። በምን ታውቃለህ? በብልጣብልጥነት ገንዘብ እያላቸው ከሰው ተጠግተው በረከት ማፈስ የሚፈልጉ ሰዎች አሉ። ለቤተ ክርስቲያን ስንሰጥ ራሳችን ለማትረፍ ነው። ጸሎትንም እንደዚያው ውሰዱት። እግዚአብሔር በቀን 1 ሰዓት ስጡኝ የሚለው 23 ሰዓት ባርኬ እንድሰጣችሁ ብሎ። እነዚህ ቅዱሳን አባቶቻችን የእምነት ዕንቁና ፈርጥ ናቸው። እግዚአብሔር በእነሱ ትከሻ ላይ ወርዶ ነው ዓለምን የጎበኘው። ቃል ኪዳንንም እንዳይበጠስ የቀጠለው በእነሱ ሰንሰለትነትም ነው። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ የማይረሱ ናቸውና የያዕቆብን ትንሿን ታሪክ አንስተን ለዛሬ እንድንማማር እግዚአብሔር ቢፈቅድ መርጠናል ማለት ነው። ይህን ቃል አሁን የነገርኳችሁን ቃል ያዕቆብ ነው የተናገረው። አባታችን ያዕቆብ የይስሐቅ ልጅ ነው፣ የርብቃ ልጅ ነው፣ የኤሳው ወንድም ነው። እንደምታውቁት ኤሳውና ያዕቆብ ወንድማማቾች ሲሆኑ ያዕቆብ በእናቱ ይወደዳል፣ ኤሳው ደግሞ በአባቱ ይወደዳል። ኤሳው አዳኝ ነው፣ ያዕቆብ ደግሞ እቤት የሚውል ሰው ነው። ከዕለታት አንድ ቀን የምታውቁት ታሪክ ነው። እናቱ ለያዕቆብ ምግብ ሰጥታው ሲበላ ኤሳው አደን ሳይቀናው ውሎ ደረሰና እባክህን አብላኝ አለው። ብኩርናህን ለእኔ ስጠኝና አበላሃለሁ አለው። ምን በዚህ ብኩርና ምን አግኝቼበታለሁ? ለዕለት እንጀራ የማይሆን ብኩርና ውሰደው አለው። ብኩርና አንዱ ችግሩ ምድራዊ ነገር ሲያሰጥ አለመታየቱ ነው። ብኩርናውን እኔ ምን አግኝቼበታለሁ በዚህ አለና በሌ እግዚአብሔርን ስም ጠርተህ ስጠኝ ሰጠው። እንካ ብላ ብሎ ሰጠው፣ በላ። በአጭር ቃል እያብራራሁት ልሄድ በኋላ የምንቆይበት አንድ ርዕሰ ጉዳይ ስላለ ርዕሳችን ይሄን እዚሁ እየነገርኳችሁ ነው የምሄደው። ብኩርና ሃይማኖት ነው። የእግዚአብሔር ልጆች ሃይማኖት ነው። ክርስትና ንጽህና፣ መንፈሳዊነት ነው። ሰይጣን እኛን ከሚታገልበት መንገዶች አንዱ በዚህ ነገር ምን ተጠቅመህበታል ነው የሚለው። ይኸው ጸሎት መጸለይ ከጀመርክ ብዙ ቀን ሆነ፣ ግን ምን አተረፈ? እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሄደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይሄንን ይላል ልክ ኢዮብን ሚስቱ እግዚአብሔርን ስደብና ሙት እንዳለችው። እግዚአብሔር ከዚህ በላይ ምን ያደርግ ነው? ስደበውና ሙት እንዳለችው። ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። አሁን መለወጥ መፈለግ የለብንም። አሁን ቅዱስ ላንሆን እንችላለን። አሁን ላንለወጥ እንችላለን። ደግሞ እድገታችን እኛ እየለካ ነው የሚመዘን ሚዛን አይደለም። አንድ ጥያቄ ልጠይቃችሁ እንዴ?
ከእናንተ መካከል ቁመቱ ሲያድግ አይቶ የሚያውቃል? እስኪ አይቶ የሚያውቅ በሞት ያለ እንዴ? በፍጹም የለም። እናቶቻችን ሳይተው ያውቃሉ? እንደው ልጁ አንገቱ መዘዝ ሲል ቢያዩት አይደነግጡ? ያስደን ይደነግጣል። መዘዝ ቢል እንደባል ይደነግጣል። ልጁ አንገቱ መቼ እንደጨመረ አናውቅም። ወገቡ እንዴት እንዳደጋ ነው። ዝም ብሎ አድጎ ነው የምናገኘው። በጣም ነው እኮ የሚያስደንቀው። አድጎ ነው የምናገኘው። አሁን ዘር ዘርታችሁ፣ እውነቴን እኮ ነው የምነግራችሁ፣ ዘር ዘርታችሁ እስኪ እንዴት እንደሚበቅል ሌው ብትሉ በፍጹም አታዩት። በቅሎ ነው የምታዩት። ባትሪ እያበራህ እዚያው ብትቀመጥ ቁመቱ ሲጨምር አይታይም። በቃ አዝመራው አድጎ ነው የሚገኘው እንጂ ሲያድግ አይታይም። እድገታችን እኛ እያየነው ላይሆን ይችላል። ምንም የተለወጥኩት ነገር የለም እኮ። እማራለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ፣ ገዳም እዞራለሁ፣ ምን እላለሁ። ምንም እኮ ያመጣሁት ለውጥ የለም። አንተ የምታውቀው ደግሞ አንዳንድ ሰው አሁን መመጻደቅ የጀመረው ምንድን ነው? ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትዕቢት ይሰውራል። በእውነት እንዴት ነው የማይለወጠው? አንደኛ እንደዚህ ያለ ትዕቢት ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ። በምን ታውቃለህ እንዴ? ሰው እኮ እያመነዘረ እያየኸው ራሱ እኮ ውስጡ ምን እንደሚያስብ እኮ አታውቅም። ሌሊት ምን እያሰበ እንዳደረ እኮ አታውቅም። ሰኞ ሲሰርቅ ያየኸው ሰውዬ ማክሰኞ ምን ሲሰራ እንደዋለ እኮ አታውቅም። እኛ አናውቅም። ለመርኢ ከፈያታዊ ወዘማዊ በል በአይቲ አምር ለማይቀድመኒ በዊአ ውስተ ገነት ከመፈያታዊ ዘይማን። አንተ ሰው ሌባ ወይም ወንበዴ ወይም ዘማዊ ብታይ ይሄ ሰውዬ እንደ ፈያታዊ ዘይማን እኔን ቀድሞኝ መንግስተ ሰማያት ይገባ እንደው ምን አውቃለሁ እያልክለፍ ይላል። ምን አውቃለሁ እያልክለፍ። ሰው እንደምናየው አይደለም፣ ሰው እንደምናስበው አይደለም። እናማ ገበሬው ሳያውቀው ዘር እንደሚያድግ የሚሰብከው ሳያውቅ ተሰባኪው ያድጋል። እኛም ሳይገባን አድገን ይሆናል። ስለዚህ ለውጣችንን ማረጋገጥ የለብንም፣ የቀረንን ለማስተካከል ነው እንጂ የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም። እኔ ተስፋዬ ሀብት አይደለም። እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎት ምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለብን እንጂ እንደ ኤሳው ሰይጣን ሁልጊዜ ስትተኙ፣ ውዳሴ ማርያም ስትደግሙ፣ ዳዊት ስትደግሙ፣ ንስሐ ስትገቡ ንስሐ ገባህ አልገባህ ምነው ምን አምጥታል ቢላችሁ ለሰይጣን ይመልሱለት። ብኩርናውን ሸጠና ከዚያ በኋላ ከዕለታት አንድ ቀን ይስሐቅ እንዲህ አለው። ምን አለው? ልጄ አደን አምጣና አብላኝና ልመርቅህ አለ። እስኪ በሉ አብላኝና ልመርቅህ ነው በሉ ያልኳችሁ። በሉ እንጂ አብላኝና ልመርቅህ። ምን በለኝና ነው? እንደው ዝም ብሎ ሳያበሉ ምርቃት የለም። አብላኝና ልመርቅህ ነው ያለው። አብልቶ ነው። አንድ መምህር ነበሩ፣ የኔታ ስማቸው ይቆያል እና በብልጣብልጥነት ገንዘብ እያላቸው ከሰው ተጠግተው በረከት ማፈስ የሚፈልጉ ሰዎች አሉ። መጋቢ ብሉይ ሐዲስ የኔታ ኃይለ ሚካኤል ይባላሉ እና በጣም የበቁ መምህር ናቸው። የደብረ ሃይማኖት መካነ ኢየሱስ የብሉይ ሐዲስ መምህር ናቸው እና አንዲት ሴትዮ ካላት ከድህነቷ በግ እያረደች ተማሪዎችን በዓመት ታበላለች። የክርስቶስ ደቀ መዛሙርት ስለሆነ። አንደኛዋ ደግሞ ባለ ሀብት ናት፣ ምንም አትሰጥም እና ያችኛይቱ የኔታ ታመው ሰው አይለዩም ነበረ። ዛሬ አሁን ጠይቃችኋቸው ዝራችሁ ትሄዱ ማነህ ነው የሚሉ። ያቺ ሴትዮ ያችኛዋ ሰላም ለኪ ስታስደግም ተማሪዎችን አብልታ እሷም አብራ ጠጋለች። ደግሞ አንቺ ምን አምጥተሽ ነው አሏት ይባላል። ማለት ተጠግቶ ዝም ብሎ ሰላም ለኪ አለ ስራ መስራት ነው እንዴ? ተጠግቶ ነገር የለም፣ ስራ መስራት ነው። እንግዲህ እሳቸው ሰው አይለዩ፣ ግን እሷን እንዴት እንደለዩት እግዚአብሔር ነው የሚያውቀው። በጣም ነው የሚያስደንቀው። እስቲ አብላኝና ልመርቅህ በሉ። አብላኝና ምን ልበለ ልመርቅህ። ይኸው ጊዜ የሚገባውን አሁን ይሄ የከተማ ሰው አጓጉል ብልጠት አለው። በጣም ይቅርታ አድርጉልኝ። ማጠቃለል አይደለም። እሺ ማጠቃለል እኔ ማጠቃለል አይደለም። ይሄ ባልማርም ሲሉ እንደምሰማው ጄኔራላይዜሽን የሚባል ነገር ነውር ነው። አበበ ሌባ ነው፣ ክሊዮናል ሰው ሁሉ ሌባ ነው፣ እንደዚህ ነውር ነው ተብሎ ፍሬሽማን ኮርስ ተምራችሁታል እናንተ። እኔ ሰምቼ ነው። እና አሁን ምንድነው ይሄ ማጠቃለል ነው። እኔ ማጠቃለል አላልኩም፣ እንደሱ አላልኩም። እያልኩ ያለሁት ግን ምንድነው አጓጉል ብልጣብልጥነት አለ። በቃ
ቤተ ክርስቲያንን ጠበቅን መስሏችሁ እባብ ያየ በልቅ ደነገጠ እንደሚባለው ብራውን ለቤተ ክርስቲያን ምን ያደርግላታል? ለቤተ ክርስቲያን አባቶች ምን ያደርግላቸው የሚላለን። ያንተን ድካምህን የምትሸፍን ቤተ ክርስቲያን እንዳትደክም ማበረታት ነውር ነው እንዴ? ነውር ነው ወይ? ቅዱስ ጳውሎስ እኮ ብሏል፣ ተራራ የሚያህል ስብከት ሰብከን ድንብላል ያህል ብንበላ ምንድነው ነውሩ ብሏል። እንዴ እንኳን እንጀራ እኮ አይናችሁን ልሰጡኝ ይገባል አለ ቅዱስ ጳውሎስ። አይናችሁን ሁሉ ልሰጡኝ ይገባል። ምክንያቱም እኔ የሰጠኋችሁ ማንን ነው እያለ ነው? ክርስቶስን ነው እያለ ይገባል። ነገር ግን ጳውሎስ እኮ የሚያስተምረን እንድናበላው ብሎ ነው እንዳትሉኝ ከእናንተ የማንም ዕዳ የለብኝም ይላል። ድንኳኔን እየሰፋው እኖራለሁ ይላቸዋል። ቤተ ክርስቲያንን ስንሰጣት ትሰጠናለች። ትክክለኛ ንግድ ማለት ለቤተ ክርስቲያን መስጠት ነው። እውነት ነው የምነግራችሁ ከልቤ። ትክክለኛ ንግድ ማለት እንደውም አንድ ነገር ልንገራችሁ። እዚህ ስሰማ ነው ሰው አሁን እዚህ መኪና እንዳይሰረቅ የሰፈር ሰዎች ተሰብስበው የሆነ ዘበኛ ይቀጥራሉ አሉ አይደል? እውነት ነው። እኔ አዲስ አበባ ነው ስሰማ ነው መኪናዎቻቸውን የሚጠብቁ 50 ብር ሊሆን ይችላል፣ እኔ አላውቅም ስንት እንደሚከፈል። መኪናውን የሚጠብቁ ፓርኪንጉን የሚጠብቁ ዘበኛ፣ የጋራ ዘበኛ ይቀጠራል። ያን ብር የምታወጡት ለምንድን ነው? ለምንድን ነው የምታወጡት? የበለጠ እንዳይወሰድባችሁ። የበለጠ እንዳይወሰድባችሁ የ5 ሚሊዮን ብር መኪና እንዳይወሰድ አላውቅም ስንት ሚሊዮን እንደሚሸጥ 5000 ብር ልትከፍል ትችላለህ። እግዚአብሔር ከ10 ብር 1 ብር የሚለምነን 9ኙን ለመጠበቅ ነው ይላሉ ሊቃውንት። 9ኙን ለመጠበቅ 1 ብር ስጡኝ ይላል። እንዲሁ እኮ ይገርማል። ደግሞ ራሱ የሰጠውን ብር የሚለምን እንደሱ ያለ ቸርማን አለ። ራሱ የሰጠውን ብር የሚለምን፣ ራሱ የሰጠውን ጉልበት፣ ራሱ የሰጠውን አንደበት የሚለምን ቸር ተቀብል ስጡኝና ከኔ እጅ በርክትላችሁ እኮ ነው። አልሰማችሁም እንዴ? ሰምታችኋል እኮ 5 እንጀራ ከክርስቶስ እጅ ሲደርስ 5000 ሰው ሊያበላ በርክቶ አልተመለሰም? በርክቶ ተመልሷል። ከእጄ ይበርክትላችሁ ለማለት ነው። ስጡኝ የሚለው ከኔ እጅ በርክቶ ወደ እናንተው ቤት ይመለስ ለማለት ነው። አሁን ለዚህ ቤተክርስቲያን ለደቡብ ኦሞ አብነት ትምህርት ቤት ለምዕመናን ለስብከተ ወንጌል ስናወጣ እኔ እውነቴን ነው ለቤተ ክርስቲያን ውለታ እንደዋላችሁ መቁጠር የለባችሁ። እኔ እንደውም ከህሊናችሁ እንዲጠፋ የምፈልገው እንድትሰጡ ብቻ ሳይሆን ሰጥታችሁ ቤተ ክርስቲያን እኮ እኛ የሰራናት እኛ የምናኖራት ብላችሁ እንዳታስቡ ነው። እየነገዳችሁ ነው። ጥያቄ ልጠይቃችሁ። አንድ ዕቃ የሆነ ሀገር ውጭ ሀገር ሄዳችሁ 50,000 ብር ገዛችሁት። ኢትዮጵያ አምጥታችሁ 100,000 ብር ትሸጡታላችሁ። 50,000 ብሩን ለዚያ ነጋዴ ስትከፍሉት ውለታዬን እንዳትረሳ 50,000 ብር ከፍያለሁ ትላላችሁ አትሉ? ትላላችሁ ምዕመናን? ለምንድነው አትሉ? ለራሳችሁ ትርፍ ስለሆነ። ለራሳችሁ ለመነገጃ ያወጣችሁትን ብር ውለታ አድርጋችሁ ለምን ትቆጥራላችሁ? ትርፉ ለራሳችሁ ነው። የምንሰጥም ለቤተ ክርስቲያን ስንሰጥ ራሳችን ለማትረፍ ነው። ጸሎትንም እንደዚያው ውሰዱት። እግዚአብሔር በቀን 1 ሰዓት ስጡኝ የሚለው 23 ሰዓት ባርኬ እንድሰጣችሁ ነው። በቀን 1 ብር ለዘበኛ አልከፍልም ካልክ ዕቃው እንደሚወሰደው ሁሉ ለእግዚአብሔር አልሰጥም ማለት ሌላውን በት ነው። አትጠብቀው። እጅን ከኔ ቤት አንሳ፣ ረድኤትህን ከኔ አርቅልኝ ማለት ነው። እንደዚህ ማለት የምንሰጠው ለዚህ ነው። አይን የሚያልፈው መጨረሻ ላይ እግዚአብሔርን ሲያይ ብቻ ነው። ምንም ነገር ብታሳዩት አይናችሁ ሊያርፍላችሁ አይችልም። እግዚአብሔርን ሲያይ ግን ያርፋል። የሆድ ራቡ የሚጠግበው እግዚአብሔር ሲመገብ ነው። ወእጸግብ በርዕየ ስብሐቲከ እግዚኦ፣ አቤቱ ገጸ ምሕረትህን በማየት እጠግባለሁ ይላል ቅዱስ ዳዊት። ገጸ ምሕረትህን አይቼ እጠግባለሁ፣ አንድነትህን ሦስትነትህን አይቼ እጠግባለሁ። ልብ እግዚአብሔርን አይታው አትጠግብም፣ ሰምታውም አትጠግብም። መላእክት እያመሰገኑ ሁልጊዜ ወይ ይመስሎሙ ከመ ዘወድስዎ መጠነ መንፈቀ መንፈቃ ለሰዓት እማበ ተፈጥረ ዓለም እስከ እኔሁ። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ አመስግነውት አንዷን ሰዓት ሩቧን ከሩብ ከፍለው የዚያችን ያህል እንኳን መላእክት ያመሰግኑት አይመስላቸውም። ዘያፈቶሙ ለመላእክት ከመ ያውጽዎ፣ መላእክትን እንዲያመሰግኑት የሚያስመኛቸው እርሱ ነው። ያላዩትን ሀገር ሊያዩት እንዲመኙ፣ መላእክት ግን ያዩትን እግዚአብሔር መልሰው ሊያዩት ይመኛሉ። ያመሰግኑትን እግዚአብሔር መልሰው ሊያመሰግኑት ይፈልጋሉ። እግዚአብሔር አያረጅም፣ እግዚአብሔር አይጠገብም፣ እግዚአብሔር አይለወጥም፣ እግዚአብሔር በቃኝ አይባልም፣ እግዚአብሔር አይሰለችም።
እግዚአብሔር ሁልጊዜ ደስታ ነው። ደስታ ሁሉ ሲደርስበት ሐዘንን እያስከተለ ይሄዳል። እንዲያው የናፈቃችሁ ዘመድ መጥቶ ከቤት ደግሳችሁ ደስ ሲላችሁ ልብ ይሞላል። 3 ቀን ተጫውታችሁ በሉ ደህና ዋሉ እያሉ ሲሄዱ መልሶ ቤቱ ሐዘን ይመላበታል። የዚህ ዓለም ደስታ ሐዘን ተክቶ ነው የሚሄደው። እግዚአብሔር ግን ሐዘን ተክቶ የማያልፍ ዘላለማዊ ደስታ ነው።